የምር አላውቅም አባዬ። ሄደን አባዬ ቆይ ምን ሆነ ነው? ለአባባ ቃል ገብቼለታለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ካጠፍ ብያለሁ። ትጉህ ክፍል 27 ይዤላችሁ ቀርቤያለሁ ማለት ነው። አረጀሁ እንጂ ሞኝ መስልኩኝ እንጂ የልጄ ሚስት ናት። እሺ ወጣቶቹ ሆና ተሸጉዶ ታውቃለህ? የኔ ትንሽ መሸጎዱ ደርሶብህ ያውቃል? በማይሆን ወዴ አይደል ያንተ ወኔ ጉንጨት ካላላ አንተናል እና ቆይ አንተ አሁን ምን ታደርግ ነበረ? እኔ የደረሰብህ ብትደርስ የገደለኝን ሰው እገላለሁ። ሚስቱ እንደወሰደብኝ ሚስት መውሰድ፣ ያሰቃየኝ አሰቃየዋለሁ። እሺ አባዬ እንዳቃ ብሎ ሲያስጠነቀቀው አባቱ እሺ ብሎ እሱ ምክንያት ተቀበለ። ጭራሽ እኔ በሌለውበት ሚስቴን ደግሞ ማጥፋት ጀምራችሁ። ታዲያ እሱ ነገር ላንተ ጥሩ አይደለም እንዴ? ቆይ ምንድነው ጥሩ የሚሆነው? ያው ቤተሰብነት ግን በደንብ እያጠናከርክ ነው። ቆይ ስትመጣ ደግሞ ምን እናድርገው? አይ እሱን አስብበት። ሌባናት ልጇን አታምንም አሉ። በሷ በኩል እጠራጠራለሁ፣ እፈራለሁ። ካሌት ሊያስደብርህ እንደዛ ያለ ደግሞ ያስባል እሱ። እሱማ ታማኝ ሚስት እንዳለው ነው የሚያስብ። ታማኝ አዎ ታማኝ። እሷ ግን ታማኝ አይደለች። መጥፎ ዘር እየዘሩ መልካምን ነገር መደበቅ አይከብድም? ምን ነው ስለ ዘር ደግሞ ምናምን አወራሽ? እርሻችን ደግሞ ናፈቀሽ እንዴ? እርሻችን ላይ ደግሞ ጤፍ ዘርተን ምንም የሚያበቅለው ነገር የለም። ህይወት ናት ጥሩ የሰጣትን ጥሩ ነገር የምታበቅል። ሚስት ብትወሰድ ወይ እሷ ወይ አንተ ጥፋት አይደለም። እኔን እርግጠኛ ነኝ። እኔ በጭካኔ አታውቂም። በህይወቴ የመጡብኝ በህይወቴ በቃ እዚህ ሁሉ የተጨማነቀ ውስጥ የገቡት ለምን ይመስልሻል? ለማንኛውም መምጣት እንዳያሰጋ። ምንም አልሰማሽም? ምንም የተለየ ነገር ሊኖር አይችልም። አሁን ተረጋጋ። እሺ ትሁት፣ ለማንኛውም ስለተረዳሽኝ አመሰግናለሁ። እሺ ምንም አይደለም ብላ ኩሽና ውስጥ እንደቆመች እሱም ወጡ ሄደ። እሷ ግን ልጅ አልደወለችልኝም አባዬ። ለምን ነው ያልደወለች? አይ አባዬ እኔ ቤት ሰጥሃት ነው። እንዴት ይሄንን ታወቅ? አይ ነግረኸኝ ነው። ደግሞ እሷን አስደንግጧት ነው መሰለኝ ሰው ቤቷ ሁሉ። ሌላ ምን ታደርገዋለች? ቆይ ምን አላት ብትሸጠውስ? አይ አታደርገው። ለምን ነው የማታደርገው? እንደዚህ ያለ እህት ነው እንዳያለች። እንደሱማ አላለችም፣ ግን ያው ያጓጓታል ብዬ ነው። ምንም ቢያጓጓት ላንተ ነገር ምንም አታደርገው፣ እሷ አታደርገው። ግን አባዬ አንተ እኮ በጣም ደግ ነህ። አንተ ግን እኔ ላይ ነው የጨከገብኝ። ላንተ ያራራ ለማን ያራራ ብለህ ነው? ተምሬ ነው እኔ ካለቤን ነው የሚመስለኝ እኔ። ኧረ አባዬ አስለቀስከኝ እኮ። ኧረ ደግሞ ምንድነው እንደዚህ ማለት? አታታለኝ፣ አልደልለኝ። እኔ ከምሬ ነው። እሺ አባዬ ብሎ ሲለው እሱም ዝም አለው። ቁጭ ብሎ እየጠበቀ ነበረ። ጫንጫን እየተነፈሰ መሀል ላይ ስልክ ሲደወልለት ስልኩን በደግ አደረገና ከዛ ድንግጥ ብሎ ያንን ስልክ ሊያነሳ ሲል ማንሳትም ትቶ በጣም ተጨናነቀ። ቲና ብሎ ሲላት እንዴ ምን ሆነሽ ነው? በሰላም ነው የጠፋሽው? ምን ሆነሽ ነው ብሎ ሲላት ኧረ እባክሽ በጣም ነው የምትቀልጂው አንቺ ብሎ ሲላት ናፈኩሽ አይደለ ብሎ ከዛ መንገድ ላይ ሲያገኛት ተሳሳሙ። ምንድነው ተሳካ? ምን ነው ስንጠብቀው የነበረ ተሳካልን። ደስ ይላል። በቃ አይ እኔ አልገባኝ። ህልማችን ተሳጋን። በቃ የምንፈልገው ሁሉ ሊሆን ነው። በጣም ነው ደስ የሚሉ። አሁንም ደስ አላለሽ? ተው ዳኒ፣ በጣም አታስጨንቀኝ። እኔ ማመን ይከብደኛል። ሁሉም ነገር ጨርሰህ ውጤት ውስጥ ታሳየኝ ነው። በቃ ተሳክቷል። ቀኑ ሙሉ ተስፋ አደርግብኛል። ምን ያህል ደስ ብሎኝ ብታቂ ኖሮ እንደዚህ ደስታዬን አታጠፊብኝም ነበር። ደስታችን ጥሩ እንዲሆን ተፈለግ አድርገህ አሳየኝ። እሺ ዳኒ፣ አሁን ሸኘኝ። እሺ ገና መገናኛችን አይደል እንዴ? ዛሬማ ደስታችንንማ ታይ ብሎ ሲላትኝ ተያይዘው ወጥታሉ። አዎ አስፈላጊ ነው በጣም። ለምን ግን? እሺ ብሎ ሲለው አባዬም እንግዲህ
እሱን ለመምከር እየተዘጋጀ ነው ያለ። እሱ ግን ልቡ ከሱ ዘንድ አልነበረ። ሄሎ ቲና ብሎ ደውሎ ሲያናግራት ደህና ነሽ እንዴት ነሽ ብሎ ሲላት ማን እንደሆነ በደንብ ታውቃለህ? እኔ አላውቅም የምር ኤደንን። አባዬ ግን ምንድን ነው የሆንከው? እስካሁን ሆነ ነው እያልከኝ ነው? ምን ነክተው ነው? ምንም አልነካኝም ካሌብ። ለእኔ ስትል ይሄን ማድረግ አልችልም? እኔ አልችልም። እሺ በቃ ተው፣ በቃ አባዬ ተው። እኔ ግን ላንተ ብዙ ነገር ነው የሆንኩልህ እና ላንተ ብዬ ነው ቡና መጋብዛት። በቃ ለኔ ትልቅ ለኔ ይሄ በቀል ነው። እሺ አስብበታለሁ፣ ግን ከዚህ በኋላ ብዙ እንዳትገረም። ወይ ጉድ! እሺ አባዬ ብሎ አባቱን ቃል ለማክበር እየሞከረ ነው ካሌብ። ይኸውልህ እንዴ ደግሞ እንደዛ እንዴት አልክ? የትኛው ሚስት ናት አንተ ወጥታ ይህን ያህል የምትቆየው? አንተ ታድለሃል። እንዴት ካሌብ ባያገባ ኑሮ ኤደንን ነበር ምድር። አንተ ምን አደንግጥ እንጂ ካንተማ እንዴት እንወስዳታለን? አባዬ እኔ በጣም ነው የምወዳት። እኔ እሷን ማጣት አልፈልግም። አታጣት ግን በጊዜ ግን ባገባሃት። ግን ለምንድን ነው የደነገጥክበት? እንደዛ ስትለኝ ግን የነጠቀኝ ነው መሰለኝ። ካንተ ማንም አይወስዳትም። አንተ ታማኝ ሰው አይደለ? የሰው አትነካ ማለት ዛሬ ምን ሆነሃል የኔ ልጅ? አይ ምንም አልሆንኩኝም። አንዳንዱ ልጅ እኮ ድሮ ራሳቸውን አያስነኩም። የሰው ሚስት ግን ይወስዱ ነበር። ድሮ አስቸጋሪ ነበር። አንተ ብቻ እኮ ነህ አይደለ ብሎ እሱም ጀለፍ አርጎ አሳለፈ። አባትየው ግን እየቀለደ ነበር እንደዛ ሁሉ የሚለው። እሱ እኮ ደስ ይላል፣ ግን ካልፈለግ ጥሩ። ጋሼ ቢደውልልኝ አንተ እንዳልፈለግክ ነው የምነግርህ። ግን ምን ሄደሽ ዲሉ መደዋወል ደግሞ ጀመራችሁ? ቆይ ካሌብ ይደውላል። ቆይ አይ ጥሩ እና አሁን እንሄዳ። እሺ በቃ አደበረህ ዳኒ ይቅር። ግን እኮ አንተ ቤተሰቦች ናቸው። በቃ ጋሼ ከደወሉማ አንደው እንሄድ ብሎ ተያይዘው ሄዱ። ከዛ አቤት ሄዶ እንዴት ነሽ ብሎ ሲላተኝ ተሳሳቁና እሱም እያያት ነበረ። ጋሼ ወጣትነት ግን በጣም ነው የሚያስብ። የዘንድሮ ልጆች ግን እንደዛ አይመስሉኝም። እንዴት? ኧረ አባዬ እኔ ሰላማዊ ሰው ነኝ። አሸበርክ ነበርክ እንዴ ያልከኝ? እኔ አይደለም ግን ስቀልድህ ነው። አደንግጥ ብዙ ተጫወትን አይደለ? አሁን እንሄድ እንዳትል ቆይታችሁ ነው የምትሄዱ ሲለው መጥጥ ብላ ምንድነው ማምጣ ምንድነው የምሰራ? ብዙ ነገር ተጠቅመናል። ለሆነ እቃ ማጠብ ላግዝሽ። አረ ምን ሆነሽ ነው? በቃ እንግዲህ አይደለሽ እንዳልሰማሽ ምናምን ስትላት እሷም እቃ ልታጥብላት ብድግ ብላ ሄድ ታለች። እሱም ትክክል አንተ ልጅ ይቺ ልጅ ተሮን ብታገባት ሽማግሌያችሁ ደግሞ እኔ ነኝ። አሁን እህት ቢሆን አንድ ሳህን ታነሳለች። ሴቶች እኮ ይለያያሉ። ባህሪ ይለያያል እንዴ? መልካም ነገር እኮ ማድረግ አለባቸው። እሱ ልክ ነህ ብሎ ሲለው ወደ እቃው ልታጥብ እነሱ አንቺ እኮ እንግዳ ነሽ መልፋት የለብሽም ችግር የለውም የሴት እንግዳ የለውም። እሱ ልክ ነሽ፣ ግን ስራ ምን አልነበረኝ። እኔ ብዙ መቀመጥ ስለሚጨንቀኝ ነው። ይገርማል። እንዴት ገረመሽ? ግን እኔ ግን ዳኒ እንዳንቺ ያለ ፍቅረኛ ይኖረዋል ብዬ አልገመትኩም። እኔ እንጃ እንዳንቺ ያለ አልጠበቅኩም። በነገራችን ላይ በጣም ደስታ ያለሽ አይደለም ይከፋሽ። እኔም እኮ ወደዋለሁ፣ ግን መዋደድ ብቻውን ምንም አይጠቅም። እኔ ማግባትና መውለድ ነው የምፈልገው። እሱ ግን አሁን ተስፋ ላይ ነው ያለ። ምከሪው፣ ያው ምከሪውና ይስተካከላል። እስከ ቻልኩት ድረስ እሞክራለሁ። እኔ ምንድን ጓደኛ እጮኛ ብላ ስትላት ከተከተለ ሰቃች። ድስቶች ስቶቤ እኔ እነሱ ናቸው ጓደኞቼ። ትቀልጃለሽ አይደለ? እኔ ምንም አላስቀለለኝ። ያው ሀገር የወጣሁ ለዓላማ ስለሆነ ይህንን እየየ ሲዳላ ነው ይባል የለ። እስኪ መጀመሪያ አላላ በቅርቡ ደግሞ ሁሉም ነገር ይስተካከላል፣ እኔም ተስፋ አለኝ ብላ ስትላት እሺ ከዚህ ጀምር በቃ። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ።
የምታበረታቱኝ በእጅግ አድርጌ አመሰግናለሁ። በጣም አዝናኝና አስተማሪ ድራማ ነው። ምክንያቱም ትሁት እንደዛ ስትላት በጣም ያገረመኝ